አቤ ምናልባት የሰማሁት ነገር ነው። ያው እንግዲህ በቀናት ተነሳስታ ባለቤትህ ይሄን ነገር አድርጋለች። አሁን በህግ ጥላ ስር ነው ያለችው። ያው ዶክተሮቹ ካከሙና ነገሮች ወደ ቀድሞ ቦታ ከተመለሱ በሽምግልና ጉዳዩ እንዲያዝ ጥረት እያደረጉ እንደሆነ ሰምቻለሁ። እና ምናልባት አንተ ልብ ውስጥ ያለው የይቅር ባይነት ስሜት እስከምን ድረስ ነው? ይሄ ምናልባት ያው ትንሽ ከበድ ሊልም ይችላል። ቢሆንም ያው አላህ ይቅር ባይነትን ይወዳል። ለሁሉም ነገር ይቅር ባይነት ደግሞ ለሁሉም ለመጥፎውም ለበጎውም ጥሩ ነው። ሽማግሌዎች የሚወስኑት ውሳኔ አለ። እነሱ በሚወስኑት ውሳኔ እኔም ከሽማግሌ ውሳኔም የሚያልፍ አይደለሁም። ከሽማግሌ ውሳኔ ከየትም ከምንም አይታለፍም። ለምን እነሱም እስካሁን እኛን ባጠፋነው ጥፋት ነው ፀሐይ ውስጥ ብርድ ውስጥ የትም እንትን እያሉ ሳይበሉ ሳይጠጡም ራባቸውን እየዋሉ የሚሆነውን ነገር እያወሩ ስላለ እነሱ ይሆናል ብሎ የወሰኑትን ነገር ደግሞ እኔ በጸጋ ለመቀበል ዝግጁ ነኝ። ምንም ችግር የለውም። ምናልባት አቤ እንደው ቅድም ብለሃል፣ ለዚህ የሚያበቃ ነገር ብልትን እስከ መቁረጥ የሚያደርስ ግጭት የለንም ቅናት ካልሆነ ብለሃል። እንደው አንዳንዴ ለራሳችን የማይታየን ነገር ይኖራልና እንደው ምንም አይነት የጥፋት ስሜትና እሷን ለዚህ ያበቃት ነገር ምናልባት አንተ ያደረከው ነገር እንደሌለ ነው ልብህ የሚነግርህ? እኔ አሁን ብዙም ጊዜ ያው ስራ ቦታ ሆኜ ነው የምገባ። ስራ ቦታ ሆኜ ሲገባ ደግሞ አንዳንድ ጊዜ እንደዚህ አይነት ነገሮች የሚከሰቱት የስራ ባልደረቦች አሉ። በስራ ምክንያትም ልንደዋወል እንችላለን። ስትደዋወል ደግሞ የሆነ ጣል የምታደርጋቸው ቀልዶች ሊኖሩ ይችላሉ። እንደዚህ አይነት ቀልዶችም ደግሞ ራሱ ተጽዕኖ ሊኖረው ይችላል የምን ነገር ነው። አሁን እኔ እንደዚህ አይነት ነገር ይታሰባል እንደዚህ አይነት ነገር ይሆናል ሳይሆን እንደ ቀልድ አንተ የምታወራው የምትናገረው ነገር ሊኖር ይችላል። አንዳንድ ጊዜ ደግሞ ያው በሜሴጅ የምትጻጻፍ ነገር ሊኖር ይችላል። እሱን ስጽፍ ስልክን ደግሞ እስከ ፓስወርድ አደብቃቸው አላውቅም። እኔ ባይዘው መጥፎ ነገር ስልክ ውስጥም ስለማልጽፍ ምንም ስለማልል ትንሽ እሷ ከትንሽ ጊዜ በኋላ መነጫነጭ ስትጀምር እና እንደዚህ ልታገባ ነው እንደዚህ ልትሆን ነው እንደዚህ ነው ምናምን ብላ ማታ ተነስታ ስልክ ማጎርጎር ስትጀምር ሳይ ጊዜ ፓስወርድን ቀየርኩ። ያ ፓስወርድን መቀየርም ደግሞ አሁን ሌላ ተጽዕኖ በቃ ትክክለኛ ውሳኔ ላይ ነው እንደዚህ ነው የምን ነገር ጭንቅላቷን በጣም ረብሿት ሊሆንም ይችላል የምል ነገርም አለ እንጂ እኔ ይሄን ያህል ለብዙ ክፋትም እንዳልኩ ከገባው ትንሽ ቁጭ እላለሁ። ከዛ በኋላ ተኛለሁ። ጠዋት ከተነሳው እነሱ ሳይነሱ ሁሉ ያለውበት ሁኔታ ጥሩ ነው፣ ሰላም ነው። ዶክተር እንድታመሰግነው ነው እኔም የደወልኩልህ። ያው ይሰማሃል፣ ያይሃል። አመስግነው እስኪ ዶክተርን። አዎ እንግዲህ እግዚአብሔር ያው የፈለገውን ነገር ነው የሚያደርገው። በእርሳቸው ስር ነው እንግዲህ ያው ደህንነት እንዲመለስልኝ የሆነውና ዶክተር እጃቸው የተባረከ ይሁንና ለኢትዮጵያ ሕዝብ የሚያገለግሉት ወደፊትም ደግሞ ጥሩ ቦታ ከዚህ የበለጠ እንዲሄዱ ይመኝላታለሁ። ከዛም በተረፈ ደግሞ ስፔሻሊ ጸባያቸው ሁሌ እየመጡ እየተከታተሉኝ እያበረታቱኝ ሳይኮሎጂን እየጠበቁ ሁሉን ነገር የሚቻል ነገር እናደርጋለን። ይሄ ሁሉ ደግሞ የሚሆነው በእግዚአብሔር ፍቃድ በአላህ ፍቃድ ነው እንጂ በእኛ ፍቃድ አይደለምና በደንብ ጸልይ እያሉ ሁሉንም ነገር አብረን የቆየኑ ጊዜ ውስጥ በጣም እያገዙኝ ስለነበረ በጣም ላመሰግናቸውን እወዳለሁ። አሜን። ያመስግኑለት። አቤ ምናልባት አደጋው በተከሰተበት ሰዓት እግዚአብሔር ፈቅዶ እንደገና እንዲህ ተመልሶ ዶክተሮችን የምታመሰግንበት ሕክምና የሚያጋጥምህ መስሎ ነበር ወይንስ በቃ የዓለም ፍጻሜ መስሎ ነበር? እኔ በዛን ሰዓት ምናልባት ይሄ ነገር ያው የመጨረሻ ሊሆን ይችላል የምል ነገር ውሳኔ ነበር። የዓለም ፍጻሜ ሊሆን ይችላል የምል ነገር ነው። እንግዲህ እግዚአብሔር የሚያመጣው ነገር አይታወቅም ብዬ ወደ ሕክምና መጣ። ወደ ሕክምና ሲመጣ ደግሞ ነገሩ ይመለሳል የምል ነገር ሳይሆን እኔ ትክክለኛ ሽንት እንዲገጠምልኝ እና ሽንት የሚወጣበት ቦታ በዛን ሰዓት ራሱ በጣም ያስቸገረኝ ሽንት ነበር። ለዛች ደቂቃ እዚህ እስክደርስ ራሱ ህይወቴ እንድድን እና ብቻል ህይወቴ ድኖ ለልጆቼ እንድተር
ካልሆነ ደግሞ ልጆቼ እንዲኖሩ ሁሉንም ነገር በትዕግስት ማሳለፍ ግድ ሆኖብኝ የዓለም ፍጻሜ የሚመስል ነበር። ለሁሉም ግን እግዚአብሔር አላህ አልፈቀደምና እስከ ዛሬ ያደረሰኝ ሰበቡንም ደግሞ እነሱን አደረገ። እነሱን በማድረጉም ደግሞ እስካሁን ወደ ዳንኩኝ ማለት እችላለሁ ሙሉ በሙሉ። እግዚአብሔር የአላህ ፍቃድ ነው። ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላል እና አሁን አቤ የልጆች አባት ነው ወይ? አዎ የልጆች አባት ነኝ። ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። ሙባረክ የዘመናችን ጀግና ወንድ ብያለሁ እኔ። ምክንያቱም ብዙዎች ሚስቶቻቸውን ፈርተው ሚስቶቻቸው ትዳራችን እንዳይፈርስ እያሉ በዚህ በተልካሻ አስተሳሰብ በሐራም የሚጨማለቁ በሐራም ከሴት ጋራ ከሌላ ሴት ጋራ የሚያወሩ ብዙ ወንዶች እንዳሉ እናውቃለን። ነገር ግን አንተ ጀግና ነህ። ምክንያቱም የሌላ እምነት ተከታይ የሆነችን ሴት አስልመህ ኒካህ አስረህላት በሐላል እየኖርክ ነው ያለኸው። ስለዚህ ከዚህ በላይ ጀግንነት የለም። እስልምና የሚጠላውን ነገር ርቀህ የሚወደውን ነገር ስላደረግ የሚጠላ ሰው ካለ አላህ ማው። ይሄን ስለ እኔ ሰሚራ መንካት ፈልጌ አይደለም፣ ማንንም መንካት ፈልጌ አይደለም። ሴቶች ዝም ብላችሁ እየተንጫጫችሁ የሰውን ትዳር ለመበጥበጥ አትሞክሩ። እናንተም ከቻላችሁ ወንዶች ከሱ ብዙ ነገር መማር ትችላላችሁ። በፍትሃዊነት ያስተዳድራሉ ወይ ቤቱን ይችላሉ ወይ? እሱና ረብል ዓለሚን ነው የሚያውቁት። ዝም ብላችሁ ያልበላችሁን አታክኩ፣ ያልበላችሁን አትናገሩ። አንቺ ሀቢባ ተብዬዋ ደግሞ ማለት ነው አንቺ ቤት እንደዚህ አይነት ጉዳይ ሲመጣ እንዴት ያገባባታል እንዴት አልነገራትም ማለት ሽንተታሽ ለራስሽ በእምነትሽ መስተካከል ካቃተሽ የሰውን ህይወት ደግሞ ገብተሽ ለምን እንደዚህ ያደረገ ማለት አትችይም። ከቻልሽ ኡስታዞችን ጋብዘሽ በዚህ ነገር ላይ ሁክም እንዲሰጡ ልጆቹን እንዲያረጋጉ ማድረግ ሞክሪ እንጂ ዝም ብለሽ በስሜት ተስተሽ ብቻ ለምን እንደዚህ ያደርግባታል ለምን አልነገራትም ለምን እንደዚህ አይነት ህግና ሸርጥ እስልምና ውስጥ ስለሌለ ማለት ነው። ሴት ልጅ ተስማ የሚል ግዴታ የለም። እሱ ከቻለ መብቱ ነው። ሌላም ካለች ደግሞ ኒካህ አድርጎልኛል የምትል ትምጣ። ከፈለገች ትኖራለች፣ ካልፈለገች ደግሞ አላህ ማ ሌላዋ ትመጣለች። ስለዚህ የእስልምናን ህግ ለመሻር አትሞክሩ። ሴቶች ዝም ብላችሁ የተንጫጫችሁ እነኚህን ልጆች አሁን በአሁኑ ሰዓት የሚሰማቸው ስሜት አለ ሌላ ነገር ውስጥ እንዲገቡ ወከባ አትፍጠሩ። በቃ ተረጋጉ። መሆን ያለበትን ነው ያደረገው። ሌላ ምንም የሄደ ይሄዳል፣ የመጣ ይመጣል። ስለዚህ የዘመኔ ጀግና ወንድ ብያለሁ ወላሂ العظيم። ምክንያቱም አላህን የሚፈራ የአላህን ትእዛዝ የሚተገብር ነው ጀግና ማለት ለኔ።